በሰላም ወደ ቤት ገብቻለሁ። እንዴ ምንም ምትሆኝ መስሎሽ ነው? እንዴ እኔና ውሻ እንደማንዋደድ እያወቅሽ ታስታውሻለሽ? ፌቨን የቷ ናት ፌቨን? ያቺ እንኳን ቂጧን ውሻ በልቷል ረጅም ቦርሳ አድርጋ የምትመጣው እና እኔም የሷ ጣፋንታ እንዳይደርሰኝ ብዬ ራሴን በየሄድኩበት ከውሻ ንክሻ እየጠበቅኩ ነው። አስበሻል ያለ መቀመጫ ምን አይነት ሰው ልመስል እንደምችል? አይ ሰላም፣ እሺ ዛሬ ደግሞ ለምን ፈልገሽኝ ነው? ሂዊ ደግሞ እኔ እዚህ ቤት ከዚህ ቤት መጥቼ አላውቅም። ቆይ ግን እናንተ እንግዳ ሲመጣ ያለ ቡና ምናምን ነው የምትቀበሉት? የኔ ነገር ይቅርበኝ ሰላምዬ፣ ሌላ ጊዜ አፈላልሻለሁ። ቤታችሁ በጣም ነው የሚያምረው። መቼም ጥሩ ነገር ማምረት ታቂበታለሽ። አሁን እሱን ታዩና ለምን እንደፈለግሽኝ ንገሪኝ እንጂ። አይ የኔ ነገር ዋናውን ነገር ረሳሁት አይደል? የመጣሁትማ የወላጆችሽ ማለት ያሳደጉሽ ሰዎችን ቤት የሆኑ ሰዎች እየፈለጉ እንደሆነ ሰማሁኝ። ለምን? እነማን ናቸው ታውቂያቸዋለሽ? እኔ አላውቃቸውም፣ ግን ያንቺ ትክክለኛ ወላጆች ናቸው አሉ። ቆይ መቼ ነው ይሄ የሆነው? ትንሽ ቆይቷል። ያው ሰዎቹም አንዴ ከጠየቁ በኋላ ድጋሚ አልመጡም አሉ። እኔማ አድራሻቸውን አፈላልገን እናገኛቸው ልልሽ ነበር አመጣጤ። ከሰው እንዳልተፈጠርሽማ ብቻሽን አትቀሪ። ግን እኮ እማዬ አልነገሩኝም። መናገር ነበረባቸው አይደል? ምን እማዬን ያልሽው? እነሱም ብሎ ደግሞ እማዬና አባዬ እንዳረጁ ሶፋ አይደል እንዲያወጡት የወረወሩሽ። ሁለተኛ እማዬና አባዬ እስቲ እንዳልሰማሽ። ታይ እንጂ ሰላም፣ ምንም ቢሆን እኮ ከወደኩበት አንስተው አሳድገውኛል። ቢሆንም አይጥ ወልዳ ወልዳ ጅራቷ ሲቀር ሲጣሉ አሳድገውሽ አስተምረውሽ ወግ ማረግሽ ማየት ትንሽ ሲቀራቸው በማይረባ ነገር ከቤት አስወጡሽ። እንዴ መጀመርማ ሁሉም ይጀምራል፣ መጨረስ እኮ ነው ከባዱ። ቢሆንም እኔ በእነሱ ቅሬታ የለኝም፣ በደሌ ነው ማዝነው። የኔ ቆንጆ አንቺማ ድልሽ ጠማማ ነው የታወቀ ነው፣ ግን ጠንካራ መሆን አለብሽ። እኔ በድል 50% ብቻ ነው ማምነው፣ የቀረው 50% ደግሞ ስራ ነው። ሰላምዬ ይቅርታ አድርጊልኝና እኔ አሁን ሌላ ቤተሰብ እንፈልግበት አይደለም፣ ለራሴም ጊዜ የለኝም። በጣም ብዙ ችግር ውስጥ ነኝ። እንደዚህማ አይሆንም። አንቺ ብትታያቸውም እኔ ፈልጌ ያገኛቸዋለሁ። ሰላም እረፊ። እኔ አሁን ለዚህ ዝግጁ አይደለሁም። በዛ ላይ ደግሞ ትክክለኛ ቤተሰቦቼም ላይሆኑ ይችላሉ። ነገርኩሽ እኮ አንቺ መርጌታን ስለማትወጃቸው ነው እንጂ ሙች እሳቸው ጋር ብትሄጂ ምንም መልፋት አይጠበቅብሽም። ውይ ሰላም፣ እኔ ይሄንን መርጌታሽን አልወደውም። የኔ ቆንጆ አንቺ ከምታዝኝማ ዓለም በበሬ ብትታረስ ይቀለኛል። ደግሞ ምንድነው ብቻሽን ነው እንደምትይ? ሰው የለም እንደ ቤት ውስጥ? ይገርማል። ሰው የለም እንደ እያልኩ ነው የመጣሽው። ሰላም እባላለሁ። የኔ ጓደኛ ናት። እንሂድ በቃ። ማን ልበል? ሰላም እባላለሁ ያልኩ ማን ልበል አይከብድም? ጭራሽ ብለሽ ደግሞ ቤቱን የማንም መፈንጫ አደረግሽው? ምን? እኔን ነው ማንም? ስሚ አንቺ ማን አባሽውሽ መስሎሽ ነው እኔን ነው ማንም የምትይ? ህይወት ይቻ ሳዳጊ የበደላትን ከቤት ያስወጭልኝ። እንዴቺ አለገበች ማለት ነው ያርግሽ። ቆይ እቺን ማጭራ ስር ገብቶ ነው መመጅለቅ። እቺ ሆነች አትሽን ያጂ አዴይ በተራለች እቺ ህይወት ቃንዴ ልቀቂኝ። እቺን ማን ሳላጠላፍረም ሊቆል ሳላት ገባክ ማለት እቺ ሆነች። ወይኔ ልቀቂኝ ህዊ ልቆይ ልቀቂኝ አንዴ። ስሚ እምላጭሽ መስሎሻል? እኔ ሰላም አይደለም በር ላይ ጠብቂው ወገባ ገራሽ ማለት አንቺ ፈረስ አቋም። ሰላም ግን ያምሻል አይደለ? ምን አለበት ንቀሽ ብትተያት? እንዴ ቆይ አንቺ ግን እንዴ ያንጓጥጥሽ ነው ችለሻት ይኖርሽው? ስሚ እኔማ ቆይ የፈስ ካላስደገምኩ ባክቱ በይ። እኔ ሰላም አይደለም ደሞ ይልሽ የውስጥ ልብሷን ካመጣሽልኝ ደሞ ይልሽ አስቀዝናታለሁ። አይ ሰላም በዚህ ሁሉ ጭንቀት መሀልም ታስቂኛለሽ አይደል? በቃ ሻውን የቀረውን በስልክ እናወራለን። ሂጂ። ወይኔ እህቴ እኔማ ይሄኔ መሰለ ቤት ውስጥ በቃ ተመችቷት እየኖረች ነው ብዬ አመስግኜ ሳልጨርስ እቺ ሴጣን የመሰለ ሴትዮ ትምጣብን። እኔ ችዬው ነው የምኖረው። ሰላም እባክሽን በቃ አሁን ሌላ ነገር ሳይፈጠር ሂጂ። ፈርቻት አይደለም ጸጉሯን ጨምድጄ ካፈር ነበር መደባልቃት። እኔማ ከሷ ጋር ትችሻለሽ። እቺማ ጠብሳ ነው የምትበላሽ። እባክሽን ሰላም በቃ አሁን ሂጂልኝ እሺ። ነገሮችን ይባስ አታክብጂብኝ። እሷ እኔን ምንም አታደርገኝም። ሂጂ እሺ። ላንቺ ስል እሷን ግን አለቃትም። እራት ላቅርብ? አይንሽም ማየት አልፈልግም። ጥፊ ከፍቴ። ኧረ ቀስ እህቴ፣ አሁን ከመሬት ተነስቶ እንደዚህ መደንፋቱ ምን አመጣው? እቺ ማትረባ ዛሬ ምን እንዳደረገችኝ አልሰማችሁም ለካ? እንዴ ምን አደረገች? አንድ መንደሬ አሳዳጊ የበደላት እብዶ ይሏት ሰው ቤቴ ድረስ አምጥታ አስደበደበችኝ። ምን? አልገባኝም። እንዴት? ደሞ ለምግባሯ መሸፈኛ
ሰላም ነው ያልሻት ስሟን? እንዴ ሰላም መታ ነበር እህቴ። እቺ እህቴ ይኸውልሽ አትቀየሚያት። እሷ እብድ የሆነች ልጅ። እሺ በቃ ምንም አትቀየሚያት። እኔ በበኩሌ በጣም ነው የምታሳዝነኝ። ምን ያስገለፍጣችኋል? ልጅቷ ደበደበችኝ እኮ ነው ያልኩት። ይሄ ያስቃል? ግን ይኸውልሽ አንዳንዴ ሲደብረን በቃ ብትደውይላትና መታፈታ ብታረግ ምናምን በጣም ደስ ይለኛል። ምን እንዳታስበው። ይኸውልሽ አይደለም ቤት ሰፈር ባገኛት ምን እንደማደርጋት ንገሪያት። እሺ እናንተማ የኔ መናቅና መሰደብ ምንም እንደማይላችሁ አውቄያለሁ። እኔ የምለው ቆይ እኔ ያለ ምን ብታደርግሽ ነው? እኔ የምልሽ ቆይ የእውነት መታቻት እንዴ? እኔ ነኝ ጥፋተኛዋ። የሰላምን ባህሪ እያወቅኩኝ ወደ ቤት ይዣት መምጣት አልነበረብኝም። በጣም ይቅርታ። አንቺ እስካሁን እዚህ ምን ትሰሪያለሽ? ግቢ ወደ ውስጥ። ወዴት ነው? በስተመጨረሻ ተገናኝተናል። አሁን ህይወት የለችም፣ እዚህ ጋር ይዋጣልናል። ነይ ቀጥይ። ዳይ ምን ፈልገሽ ነው? ደግሞ ከአንቺ ምን ይፈልጋል? ለራስሽ ይሆንሽ አንድ አሙስ የቀረሽ ነገር። አሁን ሌላ ወሬ አስፈልግም። ቀጥታ ወደ ድብድቡ። ዳይ ወሬ አታብዢ። ይኸውልሽ እዛ ቤት ውስጥ ያለችው ገልቱ ትበቃኛለሽ። ሌላ ገልቱ አልፈልግም። ሌላም ስድብ ካለሽ ጠቅለል አድርገሽ መሳረብ ትችያለሽ። እኔም ጠቅለል አድርጌ እመልስልሻለሁ። አሁን ነገር አትፈልጊኝ፣ ልሂድበት። እኔ እንዳንቺ ስራ ፈታ አይደለሁም። ባለፈው ለምን የተሳደብሽው ነው? ወይስ እኔ መብረቃዊ የሆነ ጥቃት ላደርስብሽ እንደምችል አልገመትሽም ነበረ? ኧረ እባክሽ መብረቃዊ ነው ያልሽው? አንቺ ምን ልትሆኚ ነው? ቆይ እንዴ አንቺ ምን ልታረጊ ነው? እረፊ። ምን እያደረግሽ ነው እንዴ? የለሽም። አንዴ በዚህኛው ስደግምሽ ልክ ምን እያደረግሽ ነው ያለሽው? እንዴ የዜግነት ግዴታ ነው የተወጣው ነው። የምን የዜግነት ግዴታ ነው የምታወሪው? እህቴን እኮ ነው እየመጣሻት ያለሽው። እውነቴን እኮ ነው ዴቭ። ከሷ እህትነት የኔ 10 ባዳነት ይሻላል። ይኸውልሽ ሰላም፣ አሁን ሳላስቀይምሽ እንጂ ዴቭ ደግሞ ምንድነው የምትለው? እጄን እየበላኝ ነው። አንዴ ላቅምሳት በእናትህ። ምንም ተቀምሻል። አይ ልቀቀኝ። አንቺ አምሻል እንዴ? አንቺ አምሻል። እረፉ እንጂ። ወይኔ ይቺ አህያ የሆነች ልጅ። ለነገሩ እሷ ምን ታድርግ? የህይወት ጥፋት ነው። ኧረ እቴ ዝም በይ በእናትሽ። አሁን ሰላም ትምጣሽ፣ አታፍሪም? አላየም እንዴ? ጸጉሯን ይዤ እኮ ካፈር ነው የደባለኳት። ይኸውልሽ ሳሪ፣ እኔ ባልኖር ኖሮ እንዳራስ ነብር ነበር ጭንቅላትሽ ላይ የምትወጣልሽ። የምሬን ነው የምልሽ። አያስቅም? እሺ ጅል እንዴ። እኔ የምለው ይሄን ያህል እስክትሆኑ ድረስ ምን አገናኝቷችሁ? ህይወት ናታ። ለሁሉም ነገር ተጠያቂ እሷ ናት። ህይወትን ደግሞ ምን አመጣት? እንደሰማሁት ከሆነ ባለፈው ሰላም ሰርብሻል። ለዛም ነው እንደዚህ አናትሽ ላይ ወጣችሁ። ይኸውልሽ እሷ ልጅ ደግሞ ከባድ ልጅ ነች፣ ብትጠነቀቅ ይሻልሽ። ካልሆነ ይኸውልሽ አትችያትም። ተናግሬያለሁ። አንተም የእነሱ ቢጤ ነህ። እሺ የማትረቡ ደግሞ እኔ ምን አደረኩኝ? ጓደኛው ሲያቅተው ወደ ሚስቱ ሮጣሉ። ማ እኔ ሳሮን ነኝ? እቺ ትንኝ የምታክል ልጅ የምታቅተኝ መተህ ባታገላግለኝ ኖሮ አሳይ ነበር። እሺ እሱማ አየሁት እኮ። አሁን ይኸውልሽ ለማንኛውም ወደ ቤት እንሂድ። አረ እሺ ነው ምን አደረኳት? እኔ አልመታኋት በጥፊ። አይ ሰላም እንደሚሻልሽ ነው። በዚህ በማታ ደግሞ ምንድን ነው አስቸኳዩ ነገር? ይኸው መጣሁ ደግሞ። ቆይ ለምንድን ነው ሳሩን ነው የመታሻት እንዴ? እና በቀላሉ መለቃት መስሎሽ ነበር? ገና መች ዋጋዋን ሰጧት። እኔማ ቆይ ጠብቄ ማለት ገና አንድ ሁለት አጋጭልሻለሁ። ቆይ ማን ነኝ ብለሽ ነው የምታስቢው እንዴ? ሰላም፣ እኔ ያለብኝ ችግር አልበቃ ብሎኝ ነው ሌላ ችግር የምትጨምሪብኝ? እኔ ምንም ብትይኝ አልሰማሽም። እቺ የሰው ግማሽ ከማን ጋር እንደተጣላች ስላላወቀች ነው። እኔማ ዊጌን አውልቃ የሰው መሳቂያ እንዳደረገች ማለት ነው አደባባይ ላይ በፓንት እንድትሄድ ነው ማድረጋት። ወይኔ ሰላም፣ አረ በፈጠረሽ በቃ ለኔ ስትይ ታያት። አንቺ እኮ ከፎከርሽ እንደምታደርጊው አውቃለሁ። በቃ ታያት፣ ተፋቻት። ባል አይፍታት እንጂ እኔ አላገባኋት። ወይ ከያዝሻት ለቂም አይደል? በቃ ከኔ ጋር ማን ተጣያላት? አድባ ትቀመጥም ነበር። ሰላም፣ ድጋሚ ሰላም እንደዚህ ያደረገች ሲባል በሰማ ከኔ ጋር ነው እሺ የምትጣየው? እኔን እኮ ነው ጋጥ ወጥ ብላ የሰደበችኝ። እኔ እኮ ከቀበሌ 06 ማለት ነው የጨዋነት ሰርተፊኬት እንደተሰጠኝ አታውቅም። እና ቆይ ለዚህ ነው በዚህ በማታ እዚህ ድረስ የመጣሽው? እኔ የማይጠራው ሲያፈላልጉ የነበሩት ሰዎች ማለቴ ቤተሰቦችሽ ደብረ ዘይት ይገኛሉ አሉ። ምን ደብረ ዘይት? ይሄን ነገር ታየው አላልኩሽም ነበር እንዴ? እኔ ወላጆቼ ሳይሆኑ ቀርተው መጎዳት አልፈልግም። አንቺ ከተውሹ እኔ እፈልጋቸዋለሁ። ከዚህ ቻውሬ ጋርም አልተወሽም። አንቺ እንደፈለግሽ፣ ግን የተፈጠረው ለኔ እየመጣሽ አትንገሪ። አንቺ ደግሞ አትልፈስፈሺ። ይኸውልሽ ቤተሰቦችሽን አፈላልገሽ ማግኘት አለብሽ። ግን ደሃ ቢሆኑስ? ያው እንግዲህ እድል ያውጣሽ ነው።
ለነገሩ ያንቺ እድል ደግሞ የታወቀ ነው። ግን ምንም ቢሆን ደሃም ቢሆኑ ቤተሰቦችሽ ናቸው። እንግዲህ ምን ይደረግ፣ እድል የሚገዛ ቢሆን ኖሮ የአንድ ቀንም ጃምቢዮን ቢሆን ትቼ እገዛልሽ ነበር። አንቺ ቀልጂ። እውነቴን እኮ ነው። እንኳን አንድ ሁለት ራሱ ቢሆን እገዛልሽ ነበር። ግን ምን አጋለሁ፣ እድል አይሸጥም። እኔ ምልሽ ዳዊት ስለ ጸጉር ያወራ እንዴ? ያቺን ማትረባ መሽቆቅ የሆነች ልጅ እኮ ዳዊት ፊት ለፊት እኮ ነው ዊጌን አውልቅ ያዋረደችኝ። በቃ የማያስጨንቅ ነገር ያስጨንቅሻል አይደለ? እኔማ ለዚህ ስራ አጸፋውን መልስላታለሁ። አንቺ እኮ የሆነ ነገር ባደረግሻ ቁጥር እኔ ላይ ነው የምታምትጮህብኝ። ቆይ እኔ ያላሳዝንሽም? እችን ትወዳለች ሰላም። ስሚኝ፣ ከጮችብሽ ጩይባት፣ ከመታች ደግሞ አጋጫት። እንዴ ምን ሆነሽ ነው ሂዊ? ለምንድን ነው ዝም ብለሽ የምትማረሪው? ፈጣሪ ሙሉ አካል የሰጠሽ እንድትጠቀሚበት እኮ ነው። እንዴ ለነገሩ ከአንቺ ጥሩ ምክር አገኛለሁ ብዬ መጠበቂ አለ። ደግሞ ያ የሆነ ከረፈፍ የሆነ ሳሚ የሚሉት ምንድነው እንደዚህ የሚያደርገው? እንዴ ከሳሚም ጋር ተጣልተሻል? እስካሁን አልተጣላሁትም ነበር። ከዛሬ ጀምሮ ግን ቂም ይዤበታለሁ። እሱን ደግሞ ማለት ቁጭ ብሎ እንዲሻላ ካላደረኩት እኔ ሰላም አትበኝ። ኦይ ከሱ ጋር ደግሞ ምን አገናኛችሁ? ባለፈው ካፌ ተጠቅሜ ሂሳብ ስል ተከፍሏል አሉኝ። እንዴ ማን ነው ብዬ ስጠይቅ ሳሚ ነው ቢሉኝስ? ምን ለማለት ፈልገው ነው? እኔ ለራሴ አንሳለሁ? ይኸውልሽ እኔ የእሱ ቤሳቤስቲ ሳንቲም አልፈልግም። እሺ ከላይ ላይ ወረድ ይበል። እንዴ ናትና ሰላም። እንዴ ኧረ ተይ ሰላም፣ አሁን ይሄ ያጣላል። ጸበደላላ አትሁኝ እንጂ። ዝም በይ ደግሞ አንቺ፣ ወደ አንቺ እንዳልዞር። ስሚኝማ፣ ቤተሰቦችሽን ግን አትፈልጊያቸውም? እኔ አሁን ላይ ብዙ ችግር አለብኝ። ምናልባት ከዚህ ሁሉ ችግር ስገላገል እፈልጋቸው ይሆናል። ቆይ ግን እስከዛ ቢሞቱስ? ለካ እንደሱ ደግሞ አይባልም። በይ በቃ እኔ ብዙ ስራ አለብኝ። በዛ ላይ ደግሞ መሽቷል፣ ልግባ። እሺ በቃ ይቺ ግቢ። ቆይ ሄዱ ሳሳፋጭ የለከፋ መስሎ ነው ማዞረው። ፉጨት ጀመርሽ ደግሞ ብለሽ ምን አለበት? እኔ ለማፋጨት ምን ያንሰኛል? ደግሞ በእርግጠኝነት አንተ አትችልም አይደለ? ለዛ ነው። እስኪ ሞክር። እሺ ምን ፈለግሽ? አንተ ሰውዬ ነገር አትፈልገኝ። እሺ ሚስትና ባልን ገድዬ ይኸውልህ እጄ ለፖሊስ ነው የምሰጠው። አሬ ምን ግድያ ነው የምታወሪው? ስማ እኔ ለሚንቀኝ ሰው ሄጄ አንድ ቅጠል መበጠስ ነው የሚጠበቅብኝ። አሁንም ያጉል ማድሽ አልተውሽም አይደል? በልበል አነጋገረን አስተካክል። በነገራችን ላይ ላንተ ጥሩ ዜና አለኝ። አባብዬ ያው በህይወት ውስጥ ብዙ ሴቶች እንደሚመጡ ነግረውኛል። አንቺ አባብዬ ጋር የምትሄጂው ስለኔ ለመጠየቅ ነው እንዴ? አረ ምን ቆርጦኝ፣ ስራም አላጣው እና እኔ ህይወት ብዙ ሴቶች እንደሚመጡ አንቺ እንዴት አወቅሽ? ስለኔ ሲነግሩኝ በእኔ ህይወት ውስጥ ከሚመላለሱ ወንዶች አንዱ አንተ እንደሆንክ ነገሩኝ እና በድንጋጤ ከዚህኛው በር እዛኛው በር ይሆናል ይሮጥኩት። ደስታው መሆን አለበት መቼስ እንደዚህ ያሮጥሽ። አረ ምን አልኩ? አንተን በአባብዬ ሞት እኔማ የጓደኛዬ ፍቅረኛ ነው አይሆንም ስላቸው በቀዩ ሳሚ ቀየሩልኝ። እኔ ግን ደስ የሚለኝ ያው በሸበላ ቢሆን ነበር። ያው እሱም ቢሆን ግን የጓደኛዬ ነው። ቢሆንም ግን ካንተ ይሻላል። ማን ነው ደግሞ ያሸበላ? እሱን ተው። ግን አንተም ቢሆን ፍቅር ካለ እንዲመልስት ማድረግ እችላለሁ። አረ በስመ አብ! ምን ነው አንቺ ነውር እኮ ነው ማለት እንደማታገኘኝ ስለገባ ነው እንጂ እኮ እንደምትወደኝ ከአይን ላይ ያስታውቃል። ግን ምን ዋጋ አለው? የህይወት ፍቅረኛ ነበርክ። ግን ከዛ በላይ ደግሞ ከሃዲ ነህ። ሴትዮ ልትሳደብኝ ነው እንዴ? አፋጭተሽ ያስቆምሽ። አመልህ ካላማረ እለጠልጥ ምን ይመስላል? የሰው ግማሽ። ይኸውልህ ሰው ይፈርድብኛል ብዬ እንጂ ይኸውልህ በዚህ ቦርሳ እንዲህ ብዬ እንደ ጦስ ዶሮ ነበር ማዞር። ምን ይመስላል? በላውና እንሂድ። እንዴ ወዴት ነው የምንሄደው? ወደ ቤት ነው። ምን ነው አሁን ያወራነውን ትነግርብኛለች ብለህ ፈርተህ ነው? አይዞህ አትፍራ፣ አልናገርብህም። የት ቤት? እናንተ ቤት ነው። ደግሞ ካንተ ጋር የት ቤት እንዴት ፈልገህ ነው? ይሄ እኮ ነው ችግርህ። ስንዝር ሲሰጡ ክንድ ትጠይቃለህ። ገና ለገና አባብዬ በህይወትሽ ከሚመጡ ወንዶች መሀል አንዱ እሱ ነው ብለው ስላሉኝ ከኔ ጋር ጎጆ መመስረት አማራ? የባሰ አታምጣሉ። እኔ ወደ ቤት አይደለም የምሄደው። አንቺ ከፈለሽ ግን ሂጂ። ምን ይመስላል ታዲያ? እንደዛ አትልም እንዴ? ከመጀመሪያውንም እዚህ ገትረ ጊዜ ነው የምታቃጥለው። ለነገሩ አንተ የጊዜ ነገር መቼ ይገባል? ቢገባ ኖሮማ ህይወት እንደዚህ አታድርጋትም ነበር። ሆ እኔማ አንቺን እብድ ተከትዬም አልገባም። አይ ይቅርብኝ። እንዴ ሂዊ ምን እያደረግሽ ነው? ተይ እንጂ።
ኧረ ፈተና እየተካሄደብን ነው። እኔ እኮ ታመመሳለሁ ተብዬ ለመጠየቅ ነው የመጣሁት። ወደ ቤትሽ ተመለሽ። እኔ ችግር አልፈልግም። ችግር ውስጥ አትክተችኝ አቦ። ጃጃይ እንዴ ሂዊ፣ ኧረ ልጅቷ አለቃቂያት። ሰላምዬ እንዴት ነሽ ግን? የኔ ልዕልት አንቺማ ደምሽ ከሳባውያን ነው እርግጠኛ ነኝ። ግን አንድ ነገር አለ። ግራ አይንሽ ትንሽ ሻውራር ነገር ትላለች። እኔም እያልኩ ነበር። ከሱ ውጪ ምንም አይወጣልሽም። ይገርምሻል፣ እኔ የቁንጅና አድናቂ ነኝ። ያኔ ኤሌመንተሪ እያለን ትምህርት ቤታችን ውስጥ የቁንጅና ውድድር ተዘጋጅቶ ነበር። ከዛ ሰላም፣ ይሄን ታሪክ እኮ ባገኘሻት ቁጥር ነው የምትነግራት እንዴ። በቃት። አየሽ፣ ይሄ የቅናት መንፈስ ነው እንደዚህ የሚያደርግሽ። ቆይ ግድ የለሽም፣ ለዚች አንድ መፍትሄ ያለችኝ የሚቀባ ነው። እኔ ምንም አልፈልግም። ምንም ነገር ወደ እኔ እንዳታመጭ እና ወሬ መሀል ለምን ትገቢያለሽ? ላውራበት እንጂ። እና እንደነገርኩሽ እዛ የቁንጅና ውድድር ላይ አንደኛ ወጣው። ግን ምን አጋለሁ፣ እንደ ህይወት በቅናት የተንጨረጨሩ ሴቶች ምርጫው ተጭበርብረዋል ብለው ተቃወሙ። ይሄንን ለማውራት ነው የመጣሽው? አሁን እቺ ልጅ የሆነ ነገሯ ይቋረጥ ብል አትጎዳም? ትጎዳለች። ሰላምዬ ቆንጆ እንደሆንሽ እኮ ዓለም ያወቀው ጉዳይ ነው። መጠርጠሩስ እና ታማሚዋ የት ነች? ሳሮንን ነው ውስጥ ተኝታለች። እሺ እንድትድን ትፈልጋላችሁ አይደል? እሱ ብቻ ነው ፍላጎታችን። ግን ሐኪሞቹ ተስፋ አስቆራጭ ነገር ብቻ ነው ይነገሩ። ቆይ ሐኪም ድረስ ከምትሄዱ እኔ ጋር አትመጡም ነበር እንዴ? አንቺ መድኃኒት ታውቂያለሽ እንዴ? በሚገባ። እንደውም ዘግይታችኋል። እኔ ሆኜ እንጂ እንደሷ ስራማ ቢሆን የአልጋ ቁራኛ ነበር የምትሆነው። እኔ እኮ ስንት ቀን መንገድ ላይ እንደጠበቅኳት አላወቃችሁም እናንተ። ለምን? ለቀጣቅጣት ነዋ። ትቀልጃለሽ እንዴ? ይሄ ዳዊት እንደውም ባለፈው ማዕከላችን ገብቶ ባያገላግለን ኖር ይሄኔ ቀጥቅጬ ማለት ነው ሰው ራሱ አትሆኑም ነበር። አሁን ጸብ አልፈልግም። ሰላም በእናትሽ ሂጂ። እኔ እኮ ታማለች ሲባል ነው የመጣሁት። ካልደረሰችብኝ ከዚህ በኋላ አልደርስባትም። ሰላምዬ እርግጠኛ ነሽ መድኃኒቱ ይሰራል? እመኝኝ፣ በአንዴ ነው የምትፈወሰው ስልሽ። እንዴ ሰላም እየጠፋ ሰው እንዴት ነሽ? ከየት ተገኘሽ ዛሬ? አለው ሸበላው እህት እንደታመመኝ ሰምቼ እኮ ልጠይቃት ነው የመጣሁት። በጣም ጥሩ ነው። እንደውም በመሀላችሁ ያለው ጸብ በመውረዱ በጣም ደስ ብሎኛል። እኔ የህይወት ነገር ሆኖብኝ ነው እንጂ ምንም ነገር ሲበርድ አልወድም። እና እኔ የምልሽ ገብተሽ አየሻት? ህይወት እያለች ቤት በኩል እኔ እንደውም እኮ ላድናት ጭምር ነው የመጣሁት። እውነትሽን ነው? ይህማ በጣም አሪፍ ዜና ነው። ህይወት እኮ ትጣላላችሁ ብላ ፈርታ ነው። እኔ እኮ ታውቀኛለህ፣ ካልደረሱብኝ አልደርስም። ለማንኛውም በቃ እንግባና ነው ጠይቂያት። ዳዊት የሰላምን የማይረባ ቅጠላ ቅጠል አምነህ ነው? ህይወት እየሰማሁሽ ነው። እኔ ልቤ ውስጥ ጥሩ ቦታ ስላለሽ ነው እንጂ አንቺን ፈስ በፈስ ማድረግ እንደማያቅተኝ ታውቂያለሽ። አይ ሰላም፣ እሷ ዝም ብላ ነው። ነይ ተነሽና ገብተን እንያ። ነይ ሰላም። እህቴ አረበሽኩሽ ማለት ነው? እህቴ ይኸውልሽ ሰላም ልትጠይቅሽ ነው የመጣችው። በዛ ላይ ደግሞ እንዴት እንደምትድኛ ከዱ ብላለች። እውነት በጣም ደስ ይላል። ነይ ቁጭ በይ። መድኃኒቱ እኔ ነኝ ማለቴ። ያው ባለፈው ትንሽ ስላስቀየምሽኝ ቆሌ ቆጣ ብሎ ነው። ያው ቆሌ ደግሞ ቆጣ ሲል እግር እንደዚህ ስርስር ያደርጋል። ለዛ ነው። እና ቆይ ታዲያ መድኃኒቱ ምንድን ነው? ያው እኔን ይቅርታ የምትጠይቂኝ ከሆነ ትድኛለሽ። ለአንተ አልፈልግም። ወጡ